ጠቅላይ ሚኒስትር ይቅርታ በ27 ዓመት ቆይታ ውስጥ ምን ያላየነው አለ? ምስጋና ለአመራሩ ይሁን ቁርሳቸውን ድራፍት የሚጠጡ ወጣቶች አፍርተናል። ፍየል የሚቀናባቸው ጫት ቢጠፋ ሳር ከመጋጥ የማይመለሱ ስኬታማ ቃሚዎችንም አትርፈናል። ሪህ የሚያስይዝ ዘይት ለመግዛት ሪህ እስኪይዘን እንሰለፋለን። የዳቦ ቅርጫት ትሆናለች የተባለችው ሀገር ዳቦ እንደ ኪኒን በውሃ የሚዋጥባት ሆናለች። ቅርጫቱ ግን አለ፣ ስትፈልጉ ጠይቁን። ኮማንድ ፖስት የተሰኘ ጾም በአመት 2 ጾመናል። የትምህርት ቤቶች አጥር ጫት ቤትና ሺሻ ቤቶች ሆነዋል። ትምህርት ቤቶች ከማወቅ ይልቅ አለማወቅ የሚማሩበት ቤት ሲሆን አይተናል። አሁን ባለፈው አንዱ ተማሪ ማጂላን በጉዞ ላይ ያለ ጫማውን በልቷል። ይህ ምን ያሳያል ስል በጠይቀው ይህ የሚያሳየው አንደኛ ጫማው የቻይና እንዳልነበረ ሲሆን ሁለተኛው ደግሞ የዛን ጊዜው ጫማ ከሙዝ ልጣጭ እንደሚሰራ ነው ብሎ መልሶልኛል። እና ምን ለማለት ነው? እኛ የኮንዶሚኒየም ዕጣ ብለን ስንጠብቅ ለካ ሀገራችን ተሰርቃለች። እሷን እኮ ነው ያስመለሱልን። ወደፊትም ይለወጣል ሲሉን አምነንዎታል። ያመንነው ደግሞ ብቻዎትን ነው። የቀደሙትማ አየናቸው እኮ ወዲህ ግድም ጥፍር ይነቅላሉ፣ ወዲያ ግድም ጥፍር ቀለም ያስመጣሉ። ወዲህ ግድም እግር ይሰነክላሉ፣ ወዲያ ግድም ክራንችና ዊልቸር ያስመጣሉ። አዲስ አበባ ግን ታሪካዊ ከተማ ናት። የእግዚአብሔርን መኖር ከሚያስክዱ ማሰቃያ ቤቶች በዚህ ሀገር ኔትወርክ እግዚአብሔር ዘንድ ስልክ እስከሚደውሉ ፓስተሮች በአንድ ላይ አስተባብራ የምታኖር ከተማ። ዶክተርዬ ግን ይሄ ሁሉ ሲሆን እርሶ የት ነበሩ?